10 በዓለማችን በጣም ብዙ ቨርጅን የሆኑ ሴቶች የሚገኙባቸው ሀገራት። ድንግል ሀገር ድንግል የላትም። ከተከሳሾች መካከል አንዷ ነፍሰ ጡር መሆኗና የሞለጇ ቀን መድረሱም ተሰምቷል። ከዚህ ውስጥ ማን ነው ባለ ሊብሬው? አማሃት በሉኝና የማን ይመስላችኋል? የሰራሁበትን እኮ ራሱ አውልቆ የወሰደልሽ ነው። ግን እሱም እናት አያት አለው። ማስታወቂያ አሰርተው ብሩ ሸምጥጠውናል። እናቶች ግን ምን ነክቷቸዋል? በቅርቡ እናቴን ሳላየት አልቀርም። ከአጥናፍ እስከ አጥናፍ አፋችሁን ስትከፍቱ ጭንቅላታችሁ ውስጥ የምታስቡት ነገር እያየሁት ስለሆነ ብታርፉ ባይ ነኝ። እንዴ ሰላም የዩቲዩብ ቤተሰቦቻችን እንደምን አላችሁልን? አለን ተኳኩለን። እኛም ከቪዲዮቻችን ጎን ለጎን አለን። ዛሬ ባበዱና ባማሩ ቪዲዮቻችን ከች ብለናል። ለቤቱ አዲስ ከሆናችሁ ሰብስክራይብ በተናል አርጋችሁ ከርበት ብላችሁ ላይክ ምልክቱን ስታረጉ ልቤ በደስታ እብላ ትመለሳለች ማለት ነው። በዚህ አጋጣሚ ምርትና አገልግሎቶቻችሁን ለማስተዋወቅ የምትፈልጉ ማንኛውም ድርጅት በራችን ክፍት ነው። ከስር የምናስቀምጥላችሁ የሶሻል ሚዲያ ሊንኮቻችን ገብታችሁ እቺን ፕሮዳክት አስተዋውቅልኝ በሉኝ አለው። አለን ወሳለን። ሰብስክራይብ ያደረጋችሁ ስለሆነ ከልብ አመሰግናለሁ። ዳይ ወደ ቪዲዮ ላይክ አድርገን ጀምር። 10 በዓለማችን በጣም ብዙ ቨርጅን የሆኑ ሴቶች የሚገኙባቸው ሀገራት። ምን የሚገኝበት? 10 በዓለማችን በጣም ብዙ ቨርጅን የሆኑ ሴቶች የሚገኙባቸው ሀገራት። ቨርጅን አሁን ሊያስተረጉሙኝ ነው። ያው እኔ ከ10ኛ ክፍል ዕውቀት ስለዘለቀኝ ቨርጅን ማለት የሴት ልጅ ክብረ ንጽህናዋ ድንግልናዋ ብሎ እስቲ ኢትዮጵያን እዚህ ውስጥ ስንተኛ ላይ ታገኟታላችሁ? እስቲ ቀድማችሁ ኮሜንት ላይ ጻፉልኝ። እንደው ቀድሞ ላወቀ እውነት እኔ ቤተሰቦቼን አምናቸዋለሁ። ሽልማት አለኝ። 10ኛ ላይ ያለችው ጆርዳን ናት። 9ኛ ላይ ሱዳን፣ 8ኛ ኢጂፕት፣ 7ኛ ላይ የምትገኘው እንግዲህ ኢንዶኔዥያ ናት። 6ኛ ላይ የሚገኘው ማን ይመስላችኋል? እስቲ ገምቱ። ሂንዲያ ናት። 5ኛ ላይ ፓኪስታን፣ 4ኛ ኢራን፣ 3ኛ ላይ የመን፣ 2ኛ አፍጋኒስታን። እርግጠኛ ነኝ ይህ ቪዲዮ እንግዲህ እስካሁን ድረስ እያያችሁት ከሆነ የኢትዮጵያ ስሜቱ ከሆነ ያለው ብላችሁ እየጠበቃችሁ ይሆናል። አይ ቲንክ ኢትዮጵያ በሚያሳዝን ሁኔታ 50ኛ ደረጃ ላይ ነው የምትገኘው። ድንግል ሀገር ድንግል የላትም። ይሄው ናይ ጉድሽኒ እንዳለ የቤት ልጅ ነኝ ባይ። ይሄው ለነገሩ ምርመራውን በምን አደረጉት? 50ኛ ኢዮቤልዩ ነው። አንዳንድ ጊዜ ለነገሩ ኢትዮጵያውያን የጉልበት ስራ ብዙ ጊዜ እንሰራለን። ቤት መወልወል፣ 5 ሊትር ጀሪካን ማንሳት፣ ሶፋ ከቦታ ወደ ቦታ ማንሸራሸር። እኔ እንደ ጤና እንደሰማሁት ከሆነ እንትንም ሊጠፋ ይችላል ተብሏል። በከባድ ነገር በማንሳት ብዬ ላሳብ እንጂ እንደው መጨረሻችን አያምር። እናንተ አንደኛ ማን ነበር ያለው? በቃ ጆርዳን ነው የሚሄደው። ጆርዳንዬ እናቴ ጥሪኝ። ሲጀምር እኔ ጆርዳናዊ ነኝ። አይታል መታወቂያዬን ባይን አባቴ ጆርዳናዊ ነኝ። እኔ አሁን ምንም አልፈልግም። እትብቴ ወደ ተቀበረችበት ጆርዳንዬ መሄድ ነው የምፈልገው። እናት ሀገር ጆርዳንዬ ጥሪኝ። በቃኝ። 50ኛ ፎኒስፓኛ ብትይኝ አይሻልም ወይ? ድንግልና ስሙ እናንተ ዳኒ ሮስትን ነው አልምታቁት? ሳሚ ሮስት መጥቶላችኋል። እንግዲህ ሳሚ ዳንን የምታቁት አንቺ ነው እኔማ የምወደው የሚለው ሳሚ ዳን ነው ስሙ። ሳሚ ሮስት ነው ስሙ። ተነስቶ ቲክቶክ ላይ ቪዲዮ መልቀቅ፣ ኮሜንታተሮች እንደው አገኘን ብለው አስበው ኮሜንት ያደረጉ ጀለስ እየገባ ምን እንደሚል ይሉኝ። ስፖርት እየሰራ ነው። አይ ሳሚ ከዛ ምን እንዳለ እስቲ አብረን እንየው። የመጀመሪያ ኮማች ጽናት ትባላለች። ሳሚዬ አይዞሽ ትቀያለሽ ስትል ጀለስ ከስር ገብቶ አንዳንድ ቦታሽን እንዲህ ያልሽ ነው ሞቲቬት የምታደርጊው። ምን ለማለት ፈልጎ ነው? ሽኑ ለማለት ፈልጎ ነው። አንዳንድ ቦታ ሽን ሳሚ እንዴ ሳሚዳን ላብሽ ራሱ ጥቁር ነው። ጨለምተኛ ትውልድ የሚሉት እኮ በአንተ ምክንያት ነው። የሚታየ ሁሉ ጥቁር ነው። የመልስ ምት በዛው የምላስ ሰራበት ብሎታል ሪካ። የመልስ ምቱ አንተ የምላስ ሰርተ ነው እልልታ ላይ ጥሩ ሆነሃል መሰለኝ። እልልታ አንተ ረሳሚተው እንዴ እኔ ራሴ ያልኩምትም እሱ አንተ ሰው ያለህን ራሴ አንተም የጻፍከው ነው የተናገርኩት። መተ ደግሞ ኮምታሉ እዚህ መርጌታ እየገብተው ደግሞ ሳሚራን ብለውታል ይመስለኛል። ከሰላማዊ ሰልፉ ጋር ትዝ ይላችሁ ከሆነ ምን ነው መርጌታ በእንግሊዘኛ ቀን የወረዱሳ አንተ ትቀጸፋለህ። አንተ ቅርቡ ራጅ ነህ። ብብት ምን ሸኑ ያጨሳል ሲለው መቼስ ጫማ ከሚያጨሰው ብሎ አሽሟጠጠ። ሳሚ ቦጭሴ አንቺ ለማንኛውም ሪስፔክት መጣሽ። ዌልካም ቱ ወደ ቲክቶክ መንደሩ። በእነ ዮሐንስ ዳንኤል መዝገብ የተከሰሱ 5 ተከሳሾች
የዋስትና መብታቸው እንዲከበር ለሶስተኛ ጊዜ ጥያቄ አቀረቡ። ከተከሳሾች መካከል አንዷ ነፍሰ ጡር መሆኗና የመውለጃዋ ቀን መድረሱም ተሰምቷል። ዮሐንስ ዳንኤል፣ አማኑኤል መውጫ፣ ናትናኤል ወንዶሰን፣ ኤልያስ ድሪባ፣ እሌኒ ክንፈና ነሐሲያስ አንተነ ማለት ነው። ከዚህ ውስጥ ማን ነው ባለ ሊብሬው? ጆኒሻ ጆቫኒ ጆቫታው እሳቴ። አንቺ እኮ መጀመሪያም ትመችኝ ነበር። ልጅ በልጅነት ነው፣ ግድ የላችሁ። ለማንኛውም እንኳን ለዚህ ወግ ማረጋ በቃሽ። ማን እንደሆነች አላውቅም። እኔ ራሱ ስም ዝርዝር አልተጻፈም። እናንተም አገምቱ። ጉዳዩ ዘርዘር መንዘር ብሎ ሲመጣ የዛን ሰዓት እኔ ራሴ ይዤላችሁ እመጣለሁ። እኔ ያልተጣራ ነገር ይዤ መምጣት አልፈልግም። እንደው አማህ አትበሉኝና፣ እኔ አሜት አልወድም፣ ጾም ነው። አማህ አትበሉኝና የማን ይመስላችኋል? የማን ነው? እስቲ ኮሜንት ላይ ጻፏትና እንገምት። የዛሬ ቪዲዮአችንን ሳቅ በሉ፣ ተዝናኑ፣ ፈታ በሉ ብሎ ያቀረበላችሁ ቴምር ሪል ስቴት ነው። ፈታ በሉ። ከዚህ በፊት በመሃል ፒያሳ አድዋ ሙዚየም ፊት ለፊት ከግዙፉ መኪና ማቆሚያ ተርሚናል አጠገብ በቀን በሺዎች ሊጎበኙት የሚችሉት ዘመናዊ የንግድ ሱቆችን ከግራውንድ ፍሎር እስከ 5ኛ ፍሎር በ900 ሺህ ቅድመ ክፍያ ጀምሮ ከ3.9 እስከ 10 ሚሊዮን ሙሉ ክፍያ የግልዎት ማድረግ ይችላሉ። እንዲሁም እውነተኛ የ35% ቅናሽ በተደረገላቸው ሳይቶቻችን በአያት በ4.9 ሙሉ ክፍያ ባለ 2 መኝታ 87 ካሬ ጀምሮ ማግኘት ይችላሉ። በመሃል ከተማ ፒያሳ ከባለ 1 እስከ ባለ 3 መኝታ በ10% ቅድመ ክፍያ ብቻ። ከታች ባለው ስልክ ይደውሉልን። ቴምር ፕሮፐርቲስ። እባካችሁ ለባለቤቴ ጸልዩለት። ከመቼው ጊዜ በላይ አሁን የእናንተ ጸሎትና እርዳታ ያስፈልገዋል። ነፍሱ እኔን በመፈለግ እየተንከራተተች ነው። ነፍሱ እኔን በመፈለግ እየታገለች ነው። ነፍሱ ሳይደክማት ቶሎ እንዲያገኘኝ ጸልዩልኝ። ሰለቸኝ። ምነው ሷ አመረረኝ እንዴ? ከቤት ሳልወጣ የትም ሳልሄድ በቃ መቶ ግብት አድርጎ ብቻ እንዲወስደኝ ነው የምፈልገው። እኔ ሕክምና መስሎኝ እኮ ነው። እቤት ቁጭ ብላ መቶ ግብት አድርጎኝ ይዞኝ እንዴት ነው? ያንቺስ ይመችሽ። የምር ወደድኩሽ። የት ነሽ ቤት? እኔም እዚህ ቁጭ ብዬ መተግብት የምታረገኝ ብያለሁ ማስበው። የት ነሽ ማማ? አይ አታስለፊኝ፣ አትልፊ። አቤት ያከረባበት ሙዶን አይታል። መቶ ክብድ እኔ ራሱ ምላሱ የተሳሰረ። ውሃን ጠጣበት። ምን ያስፈልጋለሁ እንደዚህ ማልቀስ? እኔ እዚህ ተዘብልዬ መጠብቀው አንቺን አይደል? እዛ ሆነሽ እኔ እዚህ ሆኜ ለምን እንላቀስ? ነይ ማማ። ይኸው ትዳር ማጣት ይኸው ቁንጨጭ ወይ ላይ ወጥቷል እኮ እዚች ጋር ፍጥ ብሎብኛል። አረ የሆነ ነገር አድርጉ እንደው ከዚህ ድንጋይ ራስ እንኳን ገላግሉኝ። እየተያየን እኮ ማለቃችን ነው። አሁንማ ሳየው ማውቆሶ መሰለኝ። ጭራሽ ጺሙን አጎፍሮ ሳየው አባቴ መሰለኝ። አረ ጺምን ተቆረጣ አንተ በእናትህ። ምን ይመስላል ጉሬዛ። እና ልጆቼ አሁን የምነግራችሁን ነገር አዳምጡኝ። እማማ እኚህ ሴትዮ አስታወሳችኋችሁ? ወደደህ እንዴ ጀነጀነህ እንዴ የሚለው ሴትዮ የእነ እስጢፎን ጉዳይ ነው። እኔ በጣም ዛሬ ነገ ብዬ እስካሁን ድረስ በቴክስትም በቴሌግራም በሁሉም አውርቼዋለሁ። እስጢፎን ግን እስካሁን ድረስ ያደረገው ነገር የለም። እና የመጀመሪያ እሱ ከዚህ ከፀሐይ ላይ በመኪና ተግቤ ከጓደኞቹ ጋር መጥቶ ወስዶኝ ብዙ ድል ፈጥርሎታለሁ ማዘርዬ አይዞ ችግር የለም ብሎኝ ልብስ ሁሉ ላመት ባል እኔ ሰርፕራይዝ አደረገውታለሁ። የሰራሁበትን እኮ ራሱ አውልቆ የወሰደልሽ ነው። ግን እሱም እናት አያት አለው። ነገ ለሱ ብዙ ነገር የሚጠብቀው ነገር ነው። እኔን እናቱን ያታልለኛል። እኔን እናቱን የሥራ ድል ፈጥርሎታል። አይዞህ ማዘርዬ አይዞህ ማስታወቂያ ተሰራለሁ። ደህና የጀመርኩትን መሃል ላይ ገብቶ ያብስራ የሚባል ደግሞ በሰው ቀረጣ ገብቶ እሱ ያንን ያልፈለኩትን በግዳጅ እኔ ገንዘብ ባላገኘሁበት ብር ባልሰጠብኝ በራሱ አካውንት ለቆ ያን ያህል ስድብ ተሸከምኩኝ። እኔ በእነሱ ልጆች እንደዚህ ተዋርጄ ተቃልል ከስራ ሁሉ እንደዚህ ዜሮ ሁኜ ለእናንተ ፍርዱን ስጡኝ። በእነሱ የተነሳ ከፍ ዝቅ ተብዬ ተሰደብኩኝ። ትልቋ ሴትዮ እንደ ትንሹኛ ተሰደብኩኝ። አንድ ጥቅም ላላገኘው እነዚህ ልጆች በምንም ማላችሁ በምንም ሸር ኮፒ ሊንክ እያደረጋችሁ ፍርዴን ይስጡ። እውነቱን ለመናገር ከሆነ በእኚህ ሴትዮ እኔም ቪዲዮ ሰርቻለሁ ከዚህ በፊት። እኔ ቪዲዮ የሰራሁበት ኬዝ ግን ሶሻል ሚዲያ ላይ በእንደዚህ አይነት ኔጌቲቭ ነገር ለምን መጡ፣ እድሜዎትን በማይመጠን መልኩ ለምን መጡ ነው ጉዳዩ። ምንድነው እንደሰማችሁት ማስታወቂያ አሰርተው ብር ሸብጥጠውናል። እውነት ይሁን ውሸተኛ አናቅም። እርሶም ለብር ተብሎ እድሜውን የማይመጠን ነገር መስራቱት በጣም ሼም ነው። ልክ አልሰሩም። ነገር ግን በጣም ከባድ ነው። አስተያየት ለመስጠት የሚከብድ ነገር ነው። እንትን ላላችሁ እናንተ እና
እናቶች ግን ምን ነክቷቸዋል? እንዳልናገር የእድሜም ጉዳይ ይዘኛል፣ ዝም እንዳልል የትውልዱም ነገር ያሳስበኛል። ወይ ደግሞ ከእናቶቻችን እጅ ላይ ሞባይል ይነጠቅ። በቅርቡ እናቴን ሳላየት አልቀርም እዚህ ፕላትፎርም ላይ እማማ ኧረ እርሶ እኮ ቁጭ ብሎ እኔን መምከሪያ ሰዓቶት ነው ይለመድሃል የሚሉበት ሰዓት ነበረ። በዚህ እድሜዎት እኮ የሴቶች ጓዳ ዕድር ኃላፊ፣ አንዳንድ ጉዳዮች አስፈጻሚ ዋና ተጠሪ፣ ለቅሶ ሲኖር አስለቃሽ ኮሚቴ ዋና ሊቀመንበር መሆን ነበረበት። እንደ እድሜው ከሆነ አለፍ ሲል ስለ ሀገርና ስለ ኢትዮጵያ እንዲሁም ስለ ዓለም ይጸልዩበት እንደው ነጠላዎትን አጣፍተው ማረን የሚሉበት ሰዓት ነው። እኔን ስለምን ክፉ ነገር ውስጥ ይከቱኛል? ለምን ያለ እድሜ እንድቀሰፍ ያደርጉኛል? ከእግዚአብሔርም ጋር ለምን ግብ ውስጥ እገባለሁ? ሰላም ውዶችዬ እንዴት ናችሁ? ዛሬ ደግሞ እቺን ቅመሳት። አሁን ስልችት ያለኝስ አሁን የምግብ ሪቪው የሚያደርጉ ነው። ምንድነው እንደዚህ ዘብልለሽው? ታልቅ ቀየር ነው ልጎርሰው ነው። ጌታ ሆይ ጎረሰችው እንደፈራሁት። አጠቃለል በፊት እኮ ሴቶች እህቶቻችን ምናቃቸው እየተሽኮርመሙ ምናምን እንዲህ ቅንጥብ እያደረጉ ሲበሉ ነበር። የአሁኖቹም አንድ ብሎ የሚያጠብቁ እኮ ነው የሚመስሉት። አደባባይ እኮ ነው የሚያክለው። አረ የሴትነት ወጉ እንደዚህ አይደለም። ሴትዮ ምንድን ነው የሚያክለው? የአራስ ልጅ አናት እኮ ነው የሚያክለው። በይ እግርሽ ላይ ወድቆ ወጌሻ ቤት ይዛችሁኝ ሂዱ እንዳትይን። አሁን የጠቀለልሽው እኮ በባለክዳን ቢደረግ ዘመድ ይጠይቃል። እስረኛም ሳይጠይቅ አይቀርም። 3-4 እስረኛ ደግሞ የሰሞኑ ሪቪው የምትሰሩ ሴቶች ጠቅለል ካረጋችሁ በኋላ እስከ ላይኛው ጫፍ ከአጥናፍ እስከ አጥናፍ አፋችሁ የምትከፍቱት። አረ የጆሮ አምላክ እየመለሳችሁ ነው እንጂ በዚህ ሁኔታችሁ እንደው ላይኛው ድረስ መከፈቱ አይቀርም ነበር። እኔ ወንድ እንኳን እንደዚህ አልበላም። ከአጥናፍ እስከ አጥናፍ አፋችሁን ስትከፍቱ ጭንቅላታችሁ የምታስቡት ነገር ያያዩት ስለሆነ ብታርፉ ባይ ነኝ። ለማንኛውም ስለ ምግብ ሲነሳ ጾም እንዴት ነው? ሰሞኑን ቢዚ ናችሁ፣ ጠፍታችሁብኛል። አይነቅሳት ጆርዲ። እሺ እኔ የምለው ድሮ ነው 3ኛና 4ኛ ክፍል እንዲሁም የኬጂ ተማሪ 16 ገጽ ደብተር ላይ ትዝ ይላችሁ ከሆነ ከጀራው መደመርና መቀነስ ማካፈል ያለበት ላይ ኤክስ ምናምን እያለ የሚያጨምላልቀው ምን ሆናችሁ ነው? ጭራሽ ፊት ላይ መሳሪያው ምን ይሰራል? ማስጠንቀቂያ ነው። ምን አንዳንድ ጊዜ እንደልሚያችን ብንሆንሳ? እሺ ንቅሳቱንስ ይሆናልን? ነገ ከነገ ወዲያ እንደሚቆጨንን ነገር ዛሬ ላይ ባናደርግ ምን አለበት? መሳሪያው ለምንድን ነው? መከላከያ ነው ልትዩ ነው? ጥብስና ዱለቱን ሳታቀም ሰው ሄደች ያቸፈለገትን አሳዛኛ ለችውን ያንተን ያርገኝ ያን የመሰለ ቃል ዱለት ልታገኝ በላኸው አንጀቴን በላኸው ወድወዴን በላኸው ስትጋብዛት ብቻህን ያለው ወይኔ ለነገሩ እንዳንተ አይነቱ ኖሮማ የኢትዮጵያ 50ኛ አይደለም 500ኛ ራሱ ባቶን ይገርመኝ ነበረ። ምንድነው ዳንሳችን ሁሉ ሴተኛ ሆነን ከቀረ ነው። ሆገብ በላይ እኮ ነኛ ዳንስ። በላኸው አንጀቴን በላኸው ለሚለው ከስር ማንቀሳቀስ በጾሙ እንኳን አታርፉ። ያ ሁሉ ድንግል ጠፍቶ አይደል? አገሬ እንኳን ድንግል ናት ተብላ አሁን 50ኛ የተገኘችው እቺ ጉደኛ ሀገር። እቺን ደግሞ ያት እስቲ የሱን ቢጤ በርበሬ ነው በርበሬ ወቀታ እኔ አሁን የናፈቀኝ ምን እንደው ታውቃላችሁ? ያን እኔ ቤተሰብ ራሱ ሲነግረኝ የነበረው እናትህ እኮ አሳሬን አብለታ እንደው አሳር ያወኩት የዛ አሳር ግን ትርጉሙ ምንድነው? አባቴ ሲነግረኝማ ምን ይለኛል መሰላችሁ? እናትህን ለማግባት ስል ከዚህ ከሪ በከንቱ ፒያሳ ማለት ነው ትንሽ ገባ ብሎ 150 ኪሎ ሜትር መቂ ሄጄ በእግሬ ታክስን ብትሉኝ በሉኝ ሄጄ ነው የጠበስኩት። አባዬ ቀጤራና እንዴ እኔ ያህል እስክል ድረስ የምር 150 ኪሎ ሜትር በወካ ሄደማ አገርን የገነባው ይሄው እኔን የመሰለ ቅልብጭ ያሉ ዳውላ እንደውም ጠልፎ ሙላ ያገባል 150 ኪሎ ሜትር በእግሬ ሄጄ ጋራና ሸንተረሩን ወርጄ ጦርነት ነው እንዲያስቀው ጋሼ እስክል ድረስ አሁን ምንቅ ልምጥ እያለ ነው የምናገኘው። ዳንሳችን ስርዓት የለው፣ ንግግራችን ስርዓት የለው፣ ድንግልናችን ከስርዓት ይወጣ። ታዲያ ድንግልና ላይ ነው የፈጠጥኩት። ምክንያቱም ምን ያገኛለሁ ብዬ ተፍተፍልል ነበር። አሁንም 50ኛው ከሆንንም ተመልከት። ትዳር በዚህ ጊዜ ነው። ዋው ይኸውላችሁ ትዳር በሚከባበሩበት ሰዓት አንቺ ትብስ አንተ ትብስ ተባብለው በሚኖሩበት ያሁን ትዳርማ አንተ ብስብስ አንቺ ብስብስ ሆኖብናል እኮ። ያሁን ጊዜው ስናይፐር ሆኗል እኮ። ሩቅ ነው ቃላት ውርወራ። አንቺ እዚህ ደረጃ ላይ ለመድረስ እሳቸውም የሴትነት ወጉን ወንዱም አባወራ የባልነት ወጉን ግዴታቸውን ተወጥተው ነው መከራቸውን በልተው ነው ለዚህ ደረጃ የደረሱት። እንደ አሁኑ እንትን ትንሽ በተጋጩ ቁጥር እንለያይ እንደውም በቃኝ
አትጠይቀኝ ሄዳለሁ እናቴ ቤት እጂ ይሄ ነው መጨረሻችን ጭምቅ አድርገን እስከ መጨረሻው ጠብታ ድረስ ለትዳራችን መክፈል ያለብንን ነገር መክፈል ምክንያቱም ፍሬ ለመብላክ ሲፈለግ ኮትኮት ጣጣ እየተደረገ ነው ገብቷችኋል አይደል ጌታ ይወድልኝ ድልሆን ነው ድረስልኝ ድረስልኝ አረባ ወሽ أنا مودي جحاش أي كنت ይሄው ቀጥታ አልገባ ሲልህ በሻወር እንዲገባ ይኸውልህ አንድ ቢራ 70 እና 80 ብር ትገዛለህ ፊትህን ትታጠባለህ ቤተሰብ እዛ የሚበላው አንድ ዳቦ አጥቶልሃል ሰምታለህ በውስኪ ሲታጠቡ ሰምታል ሲራጩ ሲባል ቢራ ገዝተህ ፊትህን ከምትታጠብበት ለልጅና ለሚስት ለልጅ ከረሜላ ብስኩት ነገር ለባለቤት ደግሞ ሽንኩርት ቲማቲም እንዱ ሸከፍ አድርገህ ይዘህ ብትሄድ እኔ ድሮ አባቶች እኮ ብብታቸው ስር የሆነ የሚበላ ነገር አይጠፋም የምሬን እኮ ነው እዚህ ስር ይዙ ሙዝ አይቀርም አቮካዶ አይቀርም በቆሎ ደግሞ ክረምት ሲሆን ይታወቃል ለራስህ ብዬ ነው ይሄን መምከርም ያስፈልግ መንከር ነው እንጂ በክቲ ይሄ ነገር አስታውሽ ሁሌ ቤት በገባ ቁጥር ይሄን በሚያይበት ሰዓት አንቺን አስታውሻለሁ ያው አልጠልኩትም እና አንቺ ከተለያየ አንድ አመት ማስታወሻ ነው ያስቀምጪው የሚገርም ነው የአራት አመት ፍቅራችን በትንሽ ነገር ተለያይተን ጥለሽኝ በሚልሽ ብቻ በጣም ያዘንኩሽ የእውነት አስተምሪ አስመርቂ ሎግ ማለት ካበቃሽ በኋላ ጥለሽኝ ላሱ በመሆንሽ ብቻ እግዚአብሔር ይሳስልሻል አምስ አለፍ ሲሉ አለፍ እውነት የምሬን ነው የምላችሁ እውነቱን ለመናገር ምን አባ ያዝቃል አንተ ይሄ ፍቅር እኮ ነው አንተ ፍቅር ካልገባ ጂኒ አቀርበውን ነገር አቅርብ አይደለም ማቅረብ አይደለም ይኸውላችሁ ይሄ የፍቅር ጉዳይ ነው መናገርም ይከብዳል አሳድጎ አይ ወንድ ልጅ መከራው ግን እንደው ለማንኛውም ፈጣሪ ላንተ ያለችውን አዘጋጅቶ አሽሙን ያስቀምጥልሃል ነገር ግን ቲክቶክ ላይ መታችሁ ባካችሁ ፐርሰናል ኬዛችሁ ለምንድን ነው የምታወሩት ለምንድን ነው ጭቡ ውስጥ የምትከቱን የግል ሚስጥር የግል ነው ድሮ በደብዳቤው ሰዓት ምንድን ላላከውን ሁሉ አምጥተን እዚህ ጋር አምጥተን ማፈንዳት አለብን እንዴ እኔ ስለዚህ ቪዲዮ መናገር ፈልጌ አይደለም ሽንት ቤት ቁጭ ብለው ያማጣውን ለሚለቃለኩ ዩቲዩብ ይዘጋብናል ብዬ ነው እንጂ እንዴ እንትን ይዞ ገመድ ይዞ ማለት ነው ቤትዬ ግባ አውርጆ በላይ አረቄታ ነው ወይ ይሄ ትውልድ እንደው አሁን ያለንበት ትውልድ ነው ማክበር አንችልበት እንደው መከበር እንኳን አልቻልን እሳት እሾ የሆነ ትውልድ ታላላቅና አባቶችን ማክበር እንደው በአዳም ልኮ ነው ተብላችኋል እንዴ ይሄን ያህል ዲስሪስፔክት ማድረግ ለከነ ጎዲያ እኮ የራሳችን ልጅ እኮ ነው እንዳያ በርግጫ ብሎ አፈርድም የሚከተል መከበር የምትፈልጉ ከሆነ ታላላቃችሁን አክብራችሁ ጎንበስ ብላችሁ አይደለም ማረቄ ለምን መርዝ አይጠጡ አንስተ አቅፋት ታስገባም ከንቱ በነገራችን ላይ ቪዲዮቻችንን አጠራጠር ማደርግባችሁ ጾም ላይ ስለሆናችሁ በየቀኑ እየለቀቅን እይት ያረጋችሁ እያጣጣማችሁ ባጭሩ እንቅልፋችሁን ምክንያቱም ድካም አለ ስራ አለባችሁ ብዬ ነው በውስጥም የመጣችሁ የነገራችሁኝ ነው አክብራችሁን ስለምትነግሩኝና ስለምትመክሩኝ ከልብ ያመሰግናለሁ ለማንኛውም ቪዲዮችን ስለተከታተላችሁ ከልብ አመሰግናለሁ ቪዲዮውን አይታችሁ ጨርሳችኋል አፕሮቫላችሁን ገጫዋችሁ ላይክ ያላደረጋችሁ ሰዎች በስህተት ተዳልጧችሁ የገባችሁ ሰዎች ካላችሁ እዚህ ቤት ውስጥ ክፍያ ሳይከፈል የገባ ሰው ካለ አሁኑኑ ሰብስክራይብ በተኗና የላይክ ምልክቷን መጫኑን እንዳይረሱ ወንድማችሁ ነኝ የትኛውንም ሐሳብ አስተያየት ምክር ሐሳብ አንተ ፈንገስ ራስ ትሉኝ ቴንኪው እቀበላለሁ እወዳችኋለሁ ስለ እውነት መልካም ጾም ይሁንላችሁ ቴንኪው ተወኝ እስቲ